የሴት ነገር አላለችም፣ አኮረፈች። ወይኔ በላችሁ አልኩኝ። አለው እንግዲህ ቡቡዬ ምን ይደረግ፣ 6 ጊዜ ትኬት አባዙት እንግዲህ በድርሃም ማለት ነው። አባዙ ስንት ይሆናል ቤተሰብ? እና ዛሬ ስለ ድራይቨሩ አንዳንድ ነገር ልላችሁ መጥቻለሁ። ውድ ቤተሰቦቼ ቲክቶክ ላይ በጣም እያሽከራከራችሁት ነው። አንዳንድ ነገር ልላችሁ መጥቻለሁ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም በቀን 10 ትመጫለች ለምትሉኝ ደግሞ ባለማየት መብታችሁ ነው። ተባበሩን ከምትናደዱብኝ በዚህ ጾም አለማየት መብት አላችሁ ማለት ነው። ስልኩ የራሴ ነው። መምጣት የምፈልግበት ሀሳብ ሲኖረኝ መጥቼ ሀሳቤን ሼር አደርጋለሁ። የሚወዱልኝ ቤተሰቦች በጣም ብዙ ናቸው። እናንተ የምትጠሉት ደግሞ 2-3 ናችሁ። ለእናንተ ብዬ መቼስ መምጣቴን አልተውም ማለት ነው። ዛሬ እንግዲህ በአንድ ሀሳብ መጥቼላችኋለሁ። እሱም የመጣሁበት ሀሳብ ለብዙዎቻችሁ ለጨረቃ ፋሚሊ እንድተገብሩት እፈልጋለሁ ማለት ነው። ውድ ቤተሰቦቻችን በተለይ ትንንሽ ዩቲዩበሮች የሆኑ ዩቲዩበሮች ከዛሬ ጀምሮ አሳምቶልኛል። እንግዲህ ብሩክና ሃይሚ እንደምታዩት ያው ብሩኬ 6 ጊዜ ነው ቲኬት እንትን የቆረጠው። ምክንያቱም እሱ መቶ ተመልሶ ሄዷል። ሃይሚ ደግሞ መታ ተመልሳ ሄዳለች። ስትመጣ እሷ የሁለቱ 4 ይሆናል። የሱ የባለፈው 6 ይሆናል። 6 ትኬት እንግዲህ አባዙት። አሁን ላይ ድርሃም 40 ምናምን ብር ነው የሚሆነው። ትናንትና የገቡበት ደግሞ 500 ብር ነው መግቢያ 500 ብር ነው። ለሁለት ሰው 1000 ብር በሉት እንግዲህ 1000 ብርን ካልኩሌት አድርጉት እንግዲህ እዚህ ሀገር ካለ ሰው በኢትዮጵያ ብር ባንክ አስገብቶ ከዛ እዚህ ድርሃም ያለው ሰው ገዝቶት ነው። ብሩኬ ድርሃም ገዝቶ ነው እንግዲህ እዚህ እየተዝናና ያለው። ድርሃሙን አባሱት እንግዲህ ማለት ነው ቤተሰቦች። ስለዚህ ምን አሰብኩ መሰላችሁ? የሚለቁትን ቪዲዮ እኛም በእነሱ አይዲያ ስለምንሰራ በእነ ብሩኬ የምትሰሩ አይዲያ ያላችሁ በእነ ብሩኬ አይዲያ ምንሰራ እንደኔ አሁን በእነሱ ነው የምሰራው። እነሱን አሁን ልክ ቪዲዮቸው ሲለቀቅ ሼር እያደረግን ለሰው ተደራሽነት እናደርግላችሁ። ሁላችሁም ትንንሽ ዩቲዩበሮች እኔንም ታዩኛላችሁ በእርግጠኝነት ትንንሽ ዩቲዩበሮች እንተዋወቃለን። ሁላችሁም ሼር እያደረጋችሁ ካሁን በኋላ የሚለቀቀውን ቪዲዮ ወደ ሰው ተደራሽነት ብናደርግላቸው በጣም ደስ ይለኛል። በዚህ ብናግዛቸው በጣም ደስ ይለኛል። አንዱ መልእክቴ ይሄ ነው ለትንንሽ ዩቲዩበር ከራሴ ጀምሮ ከዛሬ ጀምሮ የብሩክና የሃይሚን በየተራ ሲለቀቅ ሼር እናደርግላቸው እላለሁ ማለት ነው። ሌላው ሲቀጥል ለድራይቨሩ ሀሳብ ያለኝ ምንድነው? ድራይቨሩ እዚህ ረጅም አመት የቆየ ይመስለኛል ሳስበው። ትናንትና እንግዲህ ያው ብሩኬ በእንትን መልክ በካሜራ ማን መልክ ነው ያስተዋወቀን ቤተሰቦች ይመስለኛል። እሱ ይመስለኛል እንግዲህ ያስተዋወቀን ብሩኬ በካሜራ ማንም ቀርጿቸው ታክሲም አንዳንድ ቦታዎች እሱ መሰለኝ የሚወስዳቸው። ያው እንግዲህ ሀበሻ ስንባልኛ እንግዲህ ብሩኬ ያው ዩቲዩበር ነው፣ ሌላ ቢዝነስ የለውም። ይሄን ታውቃለህ። አንተ ደግሞ ያው ምናልባት በዚህ ሀገር ያው በታክሲ ይሆናል የምትተዳደረው። ብዙ አላቅህም፣ ይቅርታ አድርግልኝ። ያው ታየዋለህ እነ ብሩኬ ጋር እስከተቀላቀልክ ድረስ ማየት አይቀርም። ግን ማሳሰብህ ነገር ቢኖር ብሩክ ሸኛ ነው በጣም ብዙም የሰዎችን መብት መጋፋት አይችልምና ለድራይቨሩ አድርሱልኝ። ውድ የሆነ ቦታ አትውሰዳቸው። አሁን ትናንትና ለመግቢያ 500 ብር ከፍለው እነሱ የሚዝናኑበት ቦታ አይደለም። ምንም ደስ ቢልም ምንም አዲስ ነገር የለም። ምንም አዲስ ነገር ሌሎች ቦታዎች አሉ። 70 ብር 100 ብር 100 ድርሃም ተከፍሎ የሚታዩ ቦታዎች አሉ። እዚህ ቦታ ማለት አልችልም፣ ምክንያቱም እኔ የምጠራቸው ቦታዎች ላይ መች ስለሚችል ግዴታ እነሱ ስለማያውቁ ብቻ እዚህ ቦታ አሪፍ ነው ብለህ ባትወስዳቸው አንዳንድ ጊዜ ማለት ፈጣሪህን ፈርተህ ለእነሱ የሚመጣጠናቸውን ቦታ ብትወስዳቸው በጣም ደስ ይለናል እኛ የጨረቃ ፋሚሊዎች። ወደፊትም እንግዲህ ደንበኛ እናቀርብልሃለን። እንግዲህ እንደዚህ አይነት ስራ ከሆነ ሌሎችም ይመጣሉ። በእነ ብሩክ ጓደኞችም ያውታ ያለ ብዙ ልጆች ሲመጡ ደንበኛ ትሆናለህ፣ ብዙ ነገር ታፈራለህ ካንተም በዚህ ስራ ላይ የምትሰማራ ከሆነ። ስለዚህ ብሩክና ሃይሚን ውድ የሆነ ቦታ ባትወስዳቸው በጣም ደስ ይለናል። ምክንያቱም በጣም በቃ ዝቅተኛ የሆኑ ቦታዎች አሉ። እነሱ ስለማያውቁት ብቻ እዚህ ቦታ ጥሩ ነው ብላቸው አንተ ባልከው ተስማምተው ይሄዳሉ እነሱ። ምክንያቱም ምንም ያን ያህል ሰው መከራከርም አይችሉም ስላችሁ ቢከራከሩ ምንም አያመጡም። ግዴታ ሸመኛም ስለሆነ ብሩክ ነው እዚህ ቦታ ላይ የሚጠየቀው። እንግዲህ ሃይሚዬ ያው እንሂድ ስትባል መሄድ ብቻ ነው። ምንም አዲስ ነገር የላትም። እሷ ጋር ምለው ነገር የለኝም። እሷ ለምን አላሻትም ካላችሁ ማለት ነው። እና ያው
ብሩክ ስለሆነ ያመጣት እሷ ብዙም ለሷ መሰጠው ሀሳብ የለኝም በዚህ ዙሪያ ማለት ነው። ግን ብሩኬ ሸመኛም ስለሆነ እውነት ሲያዩ ጥሩ ሰው ትመስላለህ። እንግዲህ አናቅም በቪዲዮ መታ አላወራንም፣ ፎቶውን ብቻ ነው ያየነው። ፎቶውን አይቶ በጣም አቀባበል አድርገውልሃል። እህቶችህ የቡራ እህቶች አቀባበል አድርገውልሃል። ለምን ለነ ቡራ መከታ ስለሆንክ ነው ማለት ነው። እና ርካሽ የሆነ ቦታ ርካሽም ባይሆን አለ አይደለ መደበኛውን በጠበቀ ምክንያቱም እዚህ ጋር ዲያስፖራ አይደሉም እነሱ ከኢትዮጵያ ነው የመጡት አይደል እንዴ ቤተሰብ ምን አገባሽ ምናምን ልትሉኝ ትችላላችሁ። ግን እኔ ደግሞ ለምን አስብላችኋለሁ እግዚአብሔርን ካሰብሽላቸው ለምን አቻያቸውም እንዳትሉኝ። እኔም የማዳም ሸቃላ ነኝ 1500 ብር ተከፍሎኝ ምን ያክል ስንት ቀን ላዝናናቸው እችላለሁ? አልችልም። እና 500 ብር ተከፍሎ አስባችሁታል እንዴ ምን ያክል ነው ወጪውን? እስኪ ካልኩሌት አድርጉትና በጣም ከባድ ነው። ሰው እየጠየቅኩ ነበር። ርካሽ ቦታ የሆኑ ቦታዎችም ጠቁመውኛል። እዛ ቦታ መሄድ ይችላሉ። ሀታ እቃ ራሱ ልብስ ምናምን መግዛት ከፈለጋችሁ ቻይና ሞል ሂዱ። ከቻይና ሞል ነው ሁሉም እያመጣ የሚሸጠው። ቻይና ሞል መሄድ ትችላላችሁ። ሌላ ቦታም ደግሞ ብዙ ቦታዎች አሉ። ጻፉልኝ ካላችሁ ነው በኮሜንት ስር ጽፋለሁ ቤተሰቦች። እንዲሁም ደግሞ ሌላ የምታውቁ በጣም ብዙ የምታውቁ ውጭ ያላችሁ ልጆች አላችሁ ብዙ የምታውቁ። እኔ እንኳን ያን ያክል ገበያ ምናምን ሄጄ አላቅም። ልብስም ኦንላይን ነው የምጠልበው። እና የምታውቁ ካላችሁ ለነብሩኬ ሼር አድርጉላቸው። ደህና ቦታ ጊዜ ያላችሁ እንደውም ብትወስዳቸው በጣም ደስ ይለናል። እኛ አበሾች ስንባል አንዳንድ ጊዜ እርስ በርሳችን የሆነ እንጨካከናለንና ርካሽ የሆነ ቦታ አሁን አይቶ ቢወስዳቸው ምን ችግር አለ? አሁን እዛ 500 ብር መግቢያ ምን አስከፈላቸው? ቆይ 500 ብር ለመግቢያ አስባችሁታል? ለሁለት ሰው 1000 ብር 1000 ድርሃምን እንግዲህ በኢትዮጵያ አባዙት። ገና ብዙ የሚጠብቃቸው ልጆች ናቸው። ገና ብዙ ነገር ይጠብቃቸዋል በዚህ ጊዜ ማለት ነው። ምንም ቢዝናኑም ያው በእርግጥ ሺህ ዓመት አይኖርም፣ ግን ቢሆንም ደግሞ ገና ብዙ ነገር ይጠበቅባቸዋል ከነሱ። ከዛ አንጻር እቺን ሀሳብ ይዤላችሁ መጥቻለሁ። ለድራይቨሩ ሼር አድርጉለት። ምክንያቱም እሱ ረጅም ዓመት እዚህ ነው የቆየው። ያስብላቸው። ዲያስፖራ አይደሉም እነሱ ከአሜሪካ ወይም ከአውሮፓ የመጡ አይደሉም፣ ከኢትዮጵያ ነው የመጡት ብዬ መልክቴን አስተላልፋለሁ። ውድ ቤተሰቦቼ ሌላው ምን ነው ልጁን እንደዚህ ጣመዳችሁት በአንድ እንትን ብላችሁ ብዙዎቻችሁ አፈቀርን ምናምን እያላችሁ ነው። በነገራችን ላይ ከብሩክ ጋርም ከሃይሚን ጋር የሚመጡትን በፍቅር የምንቀበላቸው እነሱን ስለምንወዳቸው ነው እንጂ ሌላ ነገር አስበን አይደለም። በቃ ስለምንወዳቸው ነው። ምክንያቱም አሁን እኛ ቤተሰቦቻችን ብለው አይደል የሚጠሩን እና ብሩኬ እኛን ቤተሰቦቻችን ብለው ነው የሚጠሩን። ሁሉን እያንዳንዷ ሚስጥር የሚያወሩን የማይደብቁን ያው እንደ ቤተሰብ ስላዩንና ስለምንጨነቅላቸው ስላወቁ ነው። ከዛ አንጻር ደግሞ ብሩክም ሃይሚም የሆነ እንግዳ ይዘው ሲመጡ አቀባበል እናደርግላቸዋለን። ዝም ማለት የለብንም አይደል? እንዴ ቤተሰብ አይደለን? እና ቤተሰብ እስከሆነ ድረስ የዛን ሰው አቀባበል ማድረግ ግዴታ ስለሆነብን ነው እንጂ ሌላ ነገር አስበን ሌላ ነገር ተመኝተን ምናምን አይደለም። እና መልካም ሰው ከሆነ ማንም ሰው ያስተናግደዋል፣ ማንም ሰው ይቀበለዋል። ስለዚህ እኛ ደግሞ ከምንወዳቸው ጎን ሆኖ ያው ያለውን ነገር በሱም ታክሲም ሆነ በማንም ሆነ ብቻ ቦታው የተለያየ ቦታ እየመራው እስከሆነ ድረስ ያው አቀባበል አድርገንለታል። እርግጠኛ ነኝ ደስ ይለዋል ብዬ አስባለሁ። እና በዚህ ጉዳይ ነው አንዳንድ እህቶች ሴቶች ክብራቸውን ጠብቁ ምናምን የምትሏላችሁ። ለዛ አይደለም በቃ አቀባበል አደረግንለት አለቀ እንጂ እዚህ ጋር እኛ እናቀው በአካል አላየ ነው በፎቶ ነው ያየ ነው። ከብሩክ ጋር ስለመጣ ብቻ አቀባበል አደረግን ተቀበል። ሌላ ምንም አዲስ ነገር የተፈጠረ ነገር የለም። ብዙዎቻችሁ እኮ እየወጣችሁ እየተናገራችሁ ነውና ሴትነት የሚያስረክስ ይሄ አይደለም ወይ እኛ አምጣልን እንደዚህ ነው እናፍቅረው ቢሉ ራሱ በቃ ወደዱት እንጂ ምንም አዲስ ነገር የለው። እና ቤተሰቦች ያን ያህል ሪዝን ልትወስዱ አይገባም። ልጁ ይሄን ያክል እንትን የሚባልበት አይደለም፣ ፎከስ የሚደረግበት ሰው አይደለም። በቃ አለቀ ባጭሩ። ለምን ወደዳችሁት ለምን እንዲህ ፎቶውን አሽከረከራችሁት ማለት አይቻልም። ምክንያቱም የጨረቃ ፋሚሊ ቤተሰብ እስከሆነ ድረስ ጥሩ ነገር ከሰራ እንወደዋለን፣ እናከብረዋለን። መጥፎ ነገር ከሰራ ደግሞ ያው የሚጠብቀውን ታውቃላችሁ መቼስ። በእነ ብሩክ የሚደራደር ሰው የለም። እና በዚህ አጋጣሚ ወንድማችን ውድ የሆነ ቦታ ልጆቻችንን አትውሰድብን፣ እንዳይከስሩብን። የመጡት ከኢትዮጵያ ነው፣ ዲያስፖራ አይደሉም። ያው አንተ እዚህ ሀገር ረጅም ዓመት ስለቆየህ ምንም ላይ መስልህ ይችላል። ግን ያው መልእክቴ ይሄን ይመስላል። ዛሬ ደግሞ ድምጻቸው ጥፍት ብሏል። ዱካም ምግብ ቤት አይቻለሁ ብላ አንድ ቪዲዮ የሰራች አለች። ሜቢ ምናልባት እዛ ሄዶ ሊሆን ይችላል። ያው ያበሻ ምግብ ጾም ስለሆነ እዛ ሊሆኑ ይችላሉ። እና ከእህታችን ደግሞ ማይኪንግ የእንትን ስሟ የቲክቶክ ስሟ ማይኪንግ ሃይሚና ቡራን አግኝተሻቸዋል። ለእኛም ብትጠቁሜን ቦታቸውን በጣም ደስ ይለናል። ቤተሰቦች እናመሰግናለን። መልካም ምሽት።